ቱርካን ላይ እንደዛ ማረጌ ልጇ ላይ እንደዛ ማረጌ ለቃጥያት ነው ወይዘሮ ሩቻን አሁን ይቆጭኛል ያረኩት ነገር ልክ እንዳልሆነ አሁን ገብቶኛል አይዞሽ ሚኒ ዋናው አንቺ ያሳለፍሽውን ጥፋት ማመንሽና ማወቅሽ ነው ደሞ አይዞሽ ሶመሬን ጉዳይ አንቺ አደረግሽ ብሎ አያምንም ሶበር ላይ ያቅችላል እኔ ግን ህሊናዬ ሁሌ ይወቅሰኛል እንቅልፍ የለኝም በልጄ በኪራዝ ላይ መጥፎ ነገር ቢያጋጥም በእኔ ቢደርስብኝ ብዬ ፈራለሁ ቱርካን ላይ ባደረግኩት ነገር እድሜን ሙሉ ጸጸታለሁ እያለቀስኩ እኖራለሁ አንዳንዴ መጥፎ ህልም አያለሁ ቱርካን እንደዛ ስትሰቃይ ጥያት መሄዴ ኪራዝ እንዳላጣት ፈራለሁ እንቅልፍ የለኝም በጣም ነው መቃዠው ሚኒ ምንም አታስቢ ቅዠትሽ ሁሉ ወደ እውነት ይቀየራል ሶመር ወይዘሮ ሩቻን ሶመር ምን ልታረግ ነው ሶመር እባክህን ኪራዝን ከኔ አትውሰድ ሶመር እባክህን ሶመር እንደዚህ አታርግ ኪራዝን ከኔ አትለይ እባክህን ልጄን ከኔ አትለይ አንቺ ሴጣን አንቺ እኮ ቱርካንን ከልጇ ለዘላለም ለይተሻል ልጇ እንዳታርገሻል አንቺ ለኪራዝ እናቷ ልትሆኛችም ከዚህ በኋላ ደግመሽ ኪራዝን አትመለከቻትም ሶመር እባክህን እኔን አታርግ ያረኩት ነገር ሁሉ ጸጽቶኛል ወይዘሮ ሩቻን እባክሽ አንድ ነገር በይ ያረኩት ነገር አዝኛለሁ እባክህን ልጄን ግን ከኔ አትቀማ በሌላ በፈለከው ቅጣኝ ልጄን ከኔ አትቀማ እባክህን አንቺን ትለወጫለሽ ብዬ ማሰቤ የኔ ትልቁ ጥፋት ነበር ልቀቅኝ ሶመር እባክህን ልጄን አትውሰድ ሶመር ወይዘሮ ሩቻን እባክሽን ሶመር እንደዚህ እንዲያረጋ አትፍቀጂ እባክሽን ልጄን ከኔ እንዲነጥቅ አታርጊ እባክሽን ወይዘሮ ሩቻን ነዛት እንደምንም ብላ ነስሪንን አረጋግታት ወደ ዳሪያ ጋር ደውላ እናትሽ በጽናት ታማለች በፍጥነት መምጣት አለብሽ ብላ ትነግራታለች ዳሪያ ከሳዳር ጋር በመሆን እናቴ ምን ሆነች እያለች እየበረረች ወደ ቤት ትደርሳለች ዶኑሽ እናቴ የት ነች እማዬ የት ነች ያለችው ውስጥ ነች ሳሎን ዶኑሽ ነስሪን ደህና አይደለችም እንዴ ምንድነው የሆነችው ደህና ነች ምንም አልሆነችም እማዬ ምንድነው ይሹ አክስቴ ነዛት ኮል ማየን በጣም አማውታል ስትለው እየበረርኩ የመጣሁት ቆይ ለምንድነው እዚህ ተቀመሽው ለምንድነው ሆስፒታል ማትሄጂው ዶኑሽ ተቀመጪ እማዬ ምንድነው የምትይው አክስቴ እኮ እናትሽ ታማለች ስትል እየበረርኩ ነው የመጣሁት ምንድነው ይሹ እማዬ ዶኑሽ የኔ በሽታ አንቺ ነሽ በሞትም የሞቴ ምክንያት ምትሆኚው አንቺ ነሽ አክስቴ እማዬ ምን እያላችሁ ነው ቆይ ምን ለማለት ፈልገሽ ነው እማዬ ተመልከቻት ነዛት ተመልከቻት ምን ያክል ውሸታም እንደወጣች ተመልከቻት እስኪ ንገሪኝ ዳሪያ እንዴት ነው እንደዚህ መዋሸት ይቻልሽው እንዴት ነው አይነን እያየሽ መዋሸት የምትችይው ዳሪያ እንዴት ነው እንደዚህ ውሸታም ይሆንሽው ማዬ እኔ ምንም የዋሸሁሽ ነገር የለም ምንድነው የሰማችሁት ነገር አለ እንዴ ምን ያክለኛን ብትነቂ ነው ያንን ሙስጠፋ የሚባል ልጅ ያገባሽው ዳሪያ ልትዋሺ እንዳትሞክሪ ሁሉን ነገር አውቄያለሁ ከኛ ተደብቀሽ ያን ልጅ አግብተሽው ጭራሽ አብራችሁ አንድ ላይ ይኖራችሁ ነው ለዚህ ነው አሞኛል ብለሽ እኔን ዋሽተሽ ወደዚህ ያስመጣሽው ዳሪያ ተቀመጪ የትም አትሄጂም ተቀመጪ ብዬሻለሁ ተቀመጪ እህቴ ተረጋጊ ባክሽ ያምሻል ባክሽን ተረጋጊ ሳዳር በጣም ታምሜያለሁ ጥሩ ሁኔታ ላይ አይደለም ያለሁት ዶኑሽ ምን ተፈጠረ ሳዳር የማይን ምስጥራዊ ሳጥን አግኝቼ ነበር ስከፍተው እኔ ማላውቃቸው ስለኔ ብዙ ነገር አገኘው ደብዳቤዎች ፎቶዎች አገኘው ሳዳር እስኪ አንተ ንገረኝ እኔ የዚህ ቤት ልጅ አይደለሁም እናቴ ነስሪን አይደለችም አባቴስ ሳዲክ አይደለም ዶኑሽ ወደ ውስጥ ንግባ ዳሪያና እናትሽ እየተጣሉ ነው ወደ ውስጥ መግባት ይኖርብናል አሁን ይሄን የምናወራበት ሰዓት አይደለም ሳዳር ሁሉ ነገር እንድትነግረኝ ፈልጋለሁ የምታውቀው ነገር ሁሉ እንድትነግረኝ ፈልጋለሁ ዶኑሽ ምንም ማውቀው ነገር የለም ሳዳር ሁሉ ነገር ታውቃለህ ንገረኝ የምታውቀው ነገር ሁሉ እንድትነግረኝ ፈልጋለሁ በቃሽ ዶኑሽ በቃሽ ሁሌ ጥርጣሬ ሁሌ ጥያቄ ሁሌ ችግር ዶኑሽ ያንቺ ችግር መቼ ነው ማብቂያው ህይወቴ ሙሉ ያንቺን ችግር እየፈታው ልኑር ሁሌም ችግር ባጋጠመሽ ቁጥር ሳዳር እንደዚህ ሆንኩ እያልሽ እኔ ጋር መጥተሽ ነው የምታለቅሽው አንድ ቀን ዶኑሽ አንድ ቀን እንኳን ምንድነው የሆንከው ሳዳር ምን ይሆንክ ነው ብለሽን ጠይቀሽኝ አታውቂም ዶኑሽ እኔ እድሜን ሙሉ ያንቺን ችግር እየፈታው ራሴን ቤተሰቤን ረስቻለሁ አባዬና እማዬ ተፋተዋል አባዬ ሁሉን ጥሎ ከዚህ ሄዷል
ሳዳር አላወኩም ነበር። በጣም ነው ማዝነው። ዶኑሽ እንድታዝንልኝ አልፈልግም። እንድታነቢ ይቅርታ እንድትጠይቅልኝ አልፈልግም። ግን ባንቺ ምክንያት ቤተሰቤን ራሴ እንደተወኩ ተመልከቼ። እማዬና እኔ ለብቻችን ነን። እማዬ በዛ ላይ በሽተኛ ነች። አንቺ ግን አንድ ቀን ሳዳር ምንድነው እንኮ ምንድነው ያጋጠመ ብለሽኝ ጠይቀሽ አታቂም። የውስጤን መምተረድተሽ አታቂም። ሳዳር በጣም ነው ማዝነው። ግን አንተም እኮ ነግረኛ አታቅም። መቼ ለመናገር መቼ ጊዜ ሰጥሽ ዶኑሽ? ያንቺ ችግሮች ማብቂያ የላቸውም። ያንቺን ችግር ብቻ እየተከተልኩኝ የራሴን ችግር ረስቻለሁ። የኔና አንቺ ጓደኝነት፣ የኔና አንቺ ግንኙነት ለኔ ብቻ ከሆነ ኃላፊነቱ በቃኝ። ከዚህ በኋላ ያንቺን ችግር እየፈታው መኖር አልፈልግም። ዶኑሽ በቃን። ሁሉም ነገር እዚህ ጋር ይበቃናል። ሳዳር እባክህን ስማኝ። ሳዳር ዳሪያ እኔና አባትሽ ላንቺ መጥፎ አስበን አይደለም። ያ ልጅ ላንቺ ስለማይጠቅም ነው። ትምህርትሽን ተመረሽ ሁሉም ነገር በጊዜ ይደርሳል ብለን ስለምናስብ ነው። ዳሪያ ያ ልጅ ይጫወትብሻል፣ ሕይወትሽ ላይ ይቀልዳል፣ ጥሎሽ ነው የሚሄደው። እማዬ እናንተ ሙስጠፋን አታውቁትም። ሙስጠፋ እናንተ እንደምታስቡት አይነት ሰው አይደለም። በፍጹም ሙስጠፋ እኔን ጥሎኝ አይሄድም። እኔም ብሆን ሙስጠፋን አልተወውም። ዳሪያ እኔም መስማት አለብሽ። እናትሽ ነኝ የምልሽን ማድረግ ግዴታ አለብሽ። ዳሪያ ነግሬሻለሁ። ምን ልታረጊ እማዬ? ለአባዬ ልትናገሪ? ንገሪው፣ ሂጂ ንገሪው እማዬ። ንገሪውና አባዬ የሚያደርገውን ነገር አያለው። እማዬ ሂጂ ንገሪው። በቃሽ ዳሪያ። ቆይ እንዴት ነው እንደዚህ የምትናገሪኝ? እናትሽ እኮ ነኝ ዳሪያ፣ እናትሽ ነኝ። እንዴት እንደዚህ ትናገሪኛለሽ? ነስሪን እባክሽን፣ ህመምሽ ይነሳብሻል። እባክሽን ተረጋጊ። ዳሪያ ለምንድን ነው እንደዚህ የምትሆኙ? እናትሽን ለምንድን ነው የምታበሳጫት? እኔ ምንም ያልኳት ነገር የለም። ራሷን በራሷ ነው የምታናድደው። ሲጀመር አላመማትም። የውሸት በሽታ ነው። አላመማትም። እኔ ላይ ለመጫወት ነው በሽተኛ የመሰለች ያለችው። ዳሪያ በእውነት በጣም ታሳፍሪያለሽ። ለዚህ ስራሽ ፈጣሪ ይቀጣሻል። መቼም እንዳትረሺ። ዶኑሽ እባክሽን ነይ። ዳሪያ እባክሽን ከዚህ ሂጂ። በቃ እናትሽን አታበሳጪ። ነስሪን እባክሽን ተረጋጋ እንጂ። ዳሪያ ውጪ በቃ ከዚህ። እናትሽ እስክትሞት ነው የምትጠብቂው? ዶኑሽ ነይ። እህትሽን ይዘሽ ውጪ። ዳሪያን ይዘሽ ከዚህ ውጪ። ዳሪያ ቆይ ምንድነው ፍላጎትሽ? እማዬ ልትገያት ነው የምትፈልጊው? ዝም በይ ዶኑሽ። አንቺም ከነሱ ጋር ተባብረሽ ነው ይሄን ሁሉ የምታረኪው። አክስቴ ዋሽታኝ ወደዚህ እንድመጣ ስታደርግ አንቺ ግን ደውለሽ እውነቱን አልነገርሽኝ። ከነሱ ጋር ተባብረሽ ዝም አልሽ። ዶኑሽ ለዚህ መቼም ይቅራልሽም። በእውነት መቼም ይቅራልሽም ዶኑሽ። ዳሪያ ዛሬ አንቺ የኔ ልጅ በመሆንሽ አፈርብሻለሁ። ዳሪያ አፈርብሻለሁ። አይዞሽ እማዬ፣ ከዚህ በኋላ አይንን አታይም። ተመልሼ ወደዚህ ቤት አልመጣም። ከዛሬ ቀን በኋላ ለዚህ ቤተሰቦች ዳሪያ ሞታለች። ዳሪያ እህቴ ቁሚ። ዳሪያ ምን እያረግሽ ነው? ዳሪያ እማዬ እንድትሞት ነው የምትፈልጊው? ቆይ ምንድነው ሐሳብሽ አንቺ? ዶኑሽ ዝም በይ ዶኑሽ። አንቺንም ቦን መቼም ይቅራልሽም ዶኑሽ፣ መቼም ይቅራልሽም። ሁሉን ነገር ማስረዳት እየቻልሽ ነገሩን አባብሰሽ ጠበቅሽኝ። ከዛ እማዬና አክስቴ ፊት ለፊት ራስሽ እንደ ጥሩ አድርገሽ እኔን ተወቅሽኛለሽ። ዶኑሽ ዋሽተሽኛል፣ ክደሽኛል። ዳሪያ ከመጀመሪያውም ነግሬሽ ነበር። ይሄ ነገር ልክ እንዳልሆነ ደጋግሜ ነግሬሽ ነበር። አንቺ ግን እኔን አልሰማልሽ። እማዬና አባዬ ይህንን ነገር ሳይሰሙ የሚቀሩ መስሎሽ ነበር። ያንቺና ሙስጠፋ ጉድ ሲታወቅ ምን ማድረግ እንዳለብሽ ማሰብ እያለብሽ አሁን ለሚመጣብሽ ነገር፣ ለተፈጠረው ነገር ሁሉ እኔን ተጠያቂ እያደረግሽ ነው። ንገሪኝ ዳሪያ፣ ምን ማድረግ ነበረብኝ? እኔ ነኝ በግድ ወስጃቸው እጃቸውን እያጋባቸው እንድልፈልገሽ ነበር። ቆይ ምን ማድረግ ነበረብኝ? ዶኑሽ ከመጀመሪያ ሁሉን ነገር አንቺ ታቂ ነበር። ሰርጌ ላይ ተገኝተሽ ነበር። የመጀመሪያ ምስክሬ ነበርሽ። ዳሪያ ደጋግሜ ልንገርሽ፣ ያንን ያረኩት አንቺ ስላስገደድሽኝ ነው። ምናልባት ያንን ባላረግ ከአሁኑ በላይ እንጣላ ነበር። አንቺ ግን ዳሪያ አጥፍቻለሁ ብለሽ ማመን አትፈልጊም። መልሰሽ እማዬ ጋር ትከራከሪያለሽ። እማዬን ለማስረዳት አትሞክሪም። ዳሪያ ቆይ ምን እያረግሽ ነው? እማዬ እንደዚህ ታማ እንኳን አታዝኝላትም? ቆይ ለምንድነው የማታስቢው? አባዬ የልብ ድካም አለበት በአንቺ ምክንያት። እማዬና አባዬ አንድ ነገር ቢሆኑስ? ቆይ ዳሪያ ምን አገባሽ አንቺ? ስለማዬና ስለ አባዬ አንቺ ምን አገባሽ? እኔ ልጃቸው ነኝ፣ አንቺ ግን ልጃቸው አይደለሽም። እህቴ በቃ ወቂ ዶኑሽ፣ አንቺ እህቴ አይደለሽም። ስለማዬና ስለ አባዬም ምንም አያገባሽም። ዳሪያ ምን እያልሽኝ ነው? አዎ ዶኑሽ ሰምተሽኛል። አንቺ የኛ ቤተሰብ አይደለሽም። ስለ ቤተሰቦቼ ምንም አያገባሽም። እናትሽ ሞታለች፣ አባትሽ ደግሞ ያ የማይረባ ፋቲ ነው። ዶኑሽ እህቴ ነስሪኔቴ፣ አሁን ተረጋጊ። ዳሪያ ሁሉን ነገር ስትረዳ መታ ይቅርታ ትጠይቀሻለች። ነዛት ዶኑሽ አልመጣችም እንዴ? እስኪ ክፍሏ እንዳለች ተመልክቻት። ዶኑሽ አምላኬ ድረስ። ዶኑሽ ሁሉን አወቀች። ሌላ በሽታ። ነስሪን ትሞታለች። ይህንን ካወቀች ትሞታለች።
ምንድነው? ዶኑሽ የለችም እንዴ? እህቴ ዳር ያለ መሽኘት አልተመለሰችም። ትመጣለች። እዛት ምን ማድረግ እንዳለባት ግራ እየተጋባች ፏቲ ጋር ደውላ የሱን አባትነት እንዳወቀች ሁሉን ነገር ዶኑሽ እንዳወቀች ለፏቲ ተነግረዋለች። ፏቲም እየተደናገጠ ከስራ ቦታ ዶኑሽን ፍለጋ ይወጣል። እኔ ልጃቸው ነኝ፣ አንቺ ግን ልጃቸው አይደለሽም። ምንም ያገባሽ ነገር የለም። ምን አገባሽ አንቺ? ስለማየና ስለአባዬ አንቺ ምን አገባሽ? በቃ ወቂ ዶኑሽ፣ አንቺ እህት አይደለሽም። ስለማየና ስለአባዬ ምንም አያገባሽም። ፏቲ ሰፈሩ መንደሩም ሙሉ ዶኑሽን ያፈላልጋል። ዶኑሽ የለችም። ጉዳዩን ለነስሪና ለሳዲቅ ሳይነግሩ ዶኑሽን ለማግኘት ነገሩን ለማወቅ ይሞክራሉ። ግን ዶኑሽ የለችም። ሳዳር የት ነህ? ወደ ዝምር እየሄድኩ ነው። ምንድነው? ሳዳር በፍጥነት መመለስ ይኖርባል። ወደዚህ ና በፍጥነት። አሁን መመለስ አልችልም፣ ክላስ አለብኝ። ሳዳር በፍጥነት ወደዚህ መምጣት አለብህ። ዶኑሽ ችግር ውስጥ ነች። ከዚህ በኋላ ስለ ዶኑሽ ችግር እኔ አይመለከተኝም። ሳዳር በፍጥነት ወደዚህ መምጣት አለብህ። ዶኑሽ ሁሉን ነገር አውቃለች። ስለኔ አባትነትም አውቃለች። ምን? ዶኑሽ ሁሉን ነገር አወቀች? ልትነግረኝ የነበረው ይሄ ነበር? ኦ ሳዳር፣ ፏቲ በቃ መጣው። አሁን ወደዛ እየመጣው ነው። መጣው። ቆይ እንዴት ሁሉን ነገር ልታክቻለች? ቆይ ምንድነው የተፈጠረው? እኔ ነኝ የነገርኳት። ምን? ዳሪያ ምንድነው የነገርሻት? ሳዳር ማወቅ ያለባትን ሁሉን ነገር ነግሬያታለሁ። ሁሉን ነገር። ዳሪያ ያምሻል እንዴ? ቆይ ምን አይነት ሰው ነሽ? በእውነት አንቺ እህቷ ነሽ? እንዴት እንደዚህ ታርጊባታለሽ? በቃ ማወቅ ነበርባት። እስከ መቼ ደብቀን እንኖራለን? ሳዳር ሁሌ ጥርጣሬ፣ ሁሌ ጥያቄ። ሳዳር ይሄ እስከ መቼ ነው መሰልከው? ሳዳር ምንም ቢሆን እኮ በራሴ አይቼዋለሁ፣ በእኔ ላይ አይቼዋለሁ። ዳሪያ በእውነት በጣም ታሳፍሪያለሽ። እንኳን ደስ አለሽ። አሁን በአንቺ ምክንያት ዶኑሽ ጠፍታለች። የለችም። ዶኑሽ ጠፍታለች። ምን? ዶኑሽ ጠፍታለች? አዎ ዶኑሽ ጠፍታለች፣ የለችም። ሰላም ውድ የቃና መሳጭ ቤተሰቦች፣ ለዛሬ ያሰናዳውላችሁ የወፍ ጎጆ ክፍል 83 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ግን ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችን ጨምሮ ተወዳጁ ተናፋቂው ድራማ የወፍ ጎጆ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። አገሬ ሰላም ትሁን።